ታሪኩ የሚጀምረው በታህሳስ 5 1945 ነው። 5 የአሜሪካ የባህር ኃይል ተዋጊ አውሮፕላኖች ፍላይት 19 ከፍሎሪዳ የባህር ዳርቻ ተነስተው ለልምምድ ወደ ሰማይ ወጡ። አየሩ ጥራት ያለው፣ ሰማዩም ሰላማዊ ነበረ። ነገር ግን ከአንድ ሰዓት ተኩል በኋላ የራዲዮ ድምፅ ባልተለመደ ፍርሃት ተሞልቶ ወደ መቆጣጠሪያ ማዕከሉ መጣ። የአውሮፕላኑ መሪ ሌተናንት ቻርልስ ቴይለር በጭንቀት እንዲህ አለ። ሁሉም ነገር እንግዳ ሆኗል። ውቅያኖሱም ቢሆን እንደተለመደው አይደለም። ኮምፓሳችን እየተሽከረከረ ነው። ወዴት እንዳለንም ደግሞ አናውቅም። መርማሪዎችና የራዳር ባለሙያዎች ግራ ተጋቡ። 5 አውሮፕላኖች በድንገት ከራዳር ጠፉ። የሚያስደነግጠው ግን ይህ ብቻ አይደለም። እነዚህ አውሮፕላኖች ፍለጋ የተላከው ግዙፍ የነፍስ አድን አውሮፕላን ፒቢኤም ማሪነር በ13 ሰራተኞቹ ታጅቦ ወደ ትሪያንግሉ እንደገባ እሱም እንደ ጭስ በኖ ጠፋ። በአንድ ቀን ውስጥ 6 አውሮፕላኖችና 27 ሰዎች ያለምንም አንዳች ፍንጭ፣ ያለምንም የዘይት ቅሪት ወይንም ፍርስራሽ ጠፉ። የባህር ኃይሉ መርማሪዎች በመጨረሻም ሪፖርታቸው ላይ ልክ ወደ ጨረቃ እንደበረሩ ሆነው ጠፍተዋል ሲሉ ጻፉ። ይህ ክስተት ነው እንግዲህ የዲያብሎስ ትሪያንግል የሚለውን ስም ለዓለም የሰጠው። ይህ ትሪያንግል የተለመደው በቤርሙዳ ትሪያንግል ነው። ከአውሮፕላኖቹ በፊትም ቢሆን ይህ ስፍራ መርከቦችን እንደሚውጥ ይታወቃል። በ1918 ዩኤስኤስ ሳይክሎፕስ የተባለች ግዙፍ መርከብ ከ300 በላይ ሰራተኞቿን ይዛ በዚህ ስፍራ ውስጥ ገባች። ከዚያ በኋላ ግን ማንም አላያትም። ምንም አይነት የጭንቀት ጥሪ አላከችም። ምንም አይነት የማዕበል ዜና አልነበረም። መርከቧ ልክ እንደ ተረት በአየር ላይ በና እንደጠፋች ሁሉ ተቆጠረች። የቤርሙዳ ትሪያንግል በካርታ ላይ ሲታይ በፍሎሪዳ፣ በፖርቶሪኮና በቤርሙዳ ደሴት መካከል ያለ ተራ የባህር ክልል ይመስላል። ነገር ግን በዚህ የዲያብሎስ ቀጠና ውስጥ የገቡ በመቶዎች የሚቆጠሩ መርከቦችና አውሮፕላኖች ታሪክ ሌላ ነው። መርማሪዎች እንደሚሉት ባለፉት 100 ዓመታት ብቻ ከ75 በላይ አውሮፕላኖችና በመቶዎች የሚቆጠሩ መርከቦች በዚያ ስፍራ ውስጥ እንደ ጉም በነዋል። ከ1000 በላይ ደግሞ ሰዎችም የደረሱበት ሳይታወቅ ቀርቷል። ከመጥፋቶቹ በስተጀርባ በጣም የሚያስፈራው ነገር ግን የኤሌክትሮኒክ ጭጋግ ተብሎ የሚጠራው ክስተት ነው። እንደ አውሮፓውያን አቆጣጠር በ1970 ብሩስ ገርነር የተባለ ፓይለት በዚሁ አካባቢ ሲበር ያጋጠመውን ታሪክ እንዲህ ተርከዋል። በድንገት ከፊቱ አንድ ግዙፍ የጭጋግ ዋሻ ተከፈተ። አውሮፕላኑ ወደ ውስጥ እንደገባ ኮምፓሱና ሁሉም የኤሌክትሮኒክ መሳሪያዎች ስራ ቆሙ። የሚያስደነግጠው ግን ይህ አይደለም። ብሩክ ከጭጋጉ ወጥቶ ማያሚ አየር ማረፊያ ሲያርፍ ጉዞው ሊወስድበት ከሚገባው ጊዜ በ30 ደቂቃ ቀድሞ ደረሰ። በአጭር አነጋገር አውሮፕላኑ ጊዜን ዘሎ አልፏል። ብዙዎች እንደሚሉት ይህ ትሪያንግል ሌላ ዳይሜንሽን መግቢያ በር ሊሆን ይችላል ብለው ይገምታሉ። በ1948 ስታር ታይገር የተባለችው የብሪቲሽ አውሮፕላን 31 ሰዎችን ይዛ በዚህ ቀጠና ውስጥ ስትበር አየሩ እጅግ ሰላማዊ ነበረ። ፓይለቱ ሁሉም ነገር ሰላም ነው የሚል መልእክት ሌሊት 3 ሰዓት ላይ ልኮ ነበረ። ነገር ግን ከደቂቃዎች በኋላ አውሮፕላኗ ያለምንም ድምፅና ምልክት ከራዳር ጠፋች። ፍለጋው ለቀናት ቢቀጥልም አንድ እንኳን የሰው ማይስክሬን፣ አንድም እንኳን የብረት ቁራጭ ወይም ደግሞ የመቀመጫ ጨርቅ አልተገኘም። ውቅያኖሱ ሁሉንም ነገር በላው። መርማሪዎች እንዲህ አሉ፣ አውሮፕላኗ የወደቀች ሳይሆን ከምድረ ገጽ የተነጠቀች ነው የምትመስለው። መጥፋት ብቻ ሳይሆን መመለስም ሌላው ትልቅ ድራማ ነው። በዚህ አካባቢ አንዳንድ መርከቦች ያለምንም ሰው ተንሳፈው ይገኛሉ። መርከቧ ሰላም ናት። ምግቡ በጠረጴዛ ላይ ተቀምጧል። ንብረት አልተነካም። ነገር ግን አንድም ነፍስ ያለው ሰው በመርከቧ ላይ የለም። ሰዎቹ የት ሄዱ? በምንስ ምክንያት በሰላማዊ ሁኔታ መርከቧን ጥለው ጠፉ? ይህ እስካሁን ለሰው ልጅ ያልተፈታ ታላቅ እንቆቅልሽ ነው። የቤርሙዳ ትሪያንግል የሰው ልጅ አእምሮ ሲረብሽ፣ ሳይንቲስቶችም ደግሞ ዝም ብለው አልተቀመጡም። ምክንያቱም ሊኖረው ይገባል አሉ። ነገር ግን የቀረቧቸው መላምንቶች ከራሱ ከሚስጥሩ የበለጠ የሚያስፈሩ ሆነው ተገኙ። አንዳንድ ሳይንቲስቶች እንደሚሉት በትሪያንግሉ የውቅያኖስ ወለል ላይ ግዙፍ
የሜቴን ጋዝ ክምችቶች አሉ። እነዚህ ጋዞች በድንገት እንደ እሳተ ገሞራ ሲፈነዱ የባህሩን ውሃ ጥግግት ወይንም ዴንሲቲ ቀንሱታል። ያኔ ምን ይፈጠራል? አንድ ግዙፍ መርከብ ያለምንም ማስጠንቀቂያ ልክ እንደ ድንጋይ ወደ ጥልቁ ትሰምጣለች። አየር ላይ የሚበሩ አውሮፕላኖችም ቢሆኑ ከውሃ የሚወጣውን ጋዝ ሞተራቸው ውስጥ ሲገባ እሳት ይነሳሉ ወይንም ቁጥጥር አጥተው ወደ ባህሩ ይወድቃሉ። ይህ መላምት በቤተ ሙከራ ቢረጋገጥም ለምን አንድም ፍርስራሽ እንደማይገኝ ግን መልስ ሊሰጥ አልቻለም። ሌላው ትልቁ መላምት ደግሞ ይህ ስፍራ ትክክለኛው ሰሜን እና ማግኔቲክ ሰሜን የሚገናኙበት ብርቅዬ ቦታ መሆኑ ነው። እዚህ ቦታ ላይ ኮምፓስ ስራ ያቆማል ወይንም ደግሞ የተሳሳተ አቅጣጫ ያሳያል። መርማሪዎች እንደሚሉት ፓይለቶች አቅጣጫቸውን ስተው ወደ ባዶነት እንዲበሩ የሚያደርጋቸው ይህ ማግኔቲክ ኃይል ነው። ነገር ግን የኤሌክትሮኒክ ጭጋጉንና የሰዎችን ድንገተኛ መጥፋት ይህም ቢሆን ሙሉ በሙሉ ሊያስረዳው አልቻለም። እዚህ ጋር ነው እንግዲህ ታሪኩ ወደ ምናባዊና አፈ ታሪካዊ ድራማ የሚቀየረው። እንደ አውሮፓውያን አቆጣጠር በ1968 በባሃማስ የባህር ዳርቻ አቅራቢያ ቢሚኒ ሮድ ተብሎ የሚጠራ ልክ እንደ መንገድ የተነጠፈ ግዙፍ የድንጋይ መዋቅር በውሃ ውስጥ ተገኘ። ብዙዎች ይህ የጠፋችው የታላቁ አትላንቲክ ከተማ መንገድ ነው አሉ። እንደ አፈ ታሪኩ ከሆነ አትላንቲክ እጅግ የረቀቀ የኃይል ምንጭ ነበራት። ያ ኃይል ዛሬም በውቅያኖሱ ግርጌ ተቀብሮ አውሮፕላኖችንና መርከቦችን እንደ ማግኔት እየሳበ ወደ ሌላ ዓለም ይወስዷቸዋል ተብሎም ይታመናል። ይህ ግምት ለሳይንስ ባይዋጥለትም ለብዙዎች ግን ብቸኛው ምክንያታዊ መልስ ሆኖላቸዋል። ምርመራችን ወደ ዛሬው ዘመን ብናመጣው የቤርሙዳ ትራያንግል አሁንም ድረስ በዓለም ላይ እጅግ አደገኛና ሚስጥራዊ ስፍራነቱን እንደያዘ እናገኛቸዋለን። ቴክኖሎጂ ቢራቀቅም ሳተላይቶች ምድርን በሙሉ ቢቆጣጠሩም ይህ ስፍራ ግን አሁንም የራሱ ሕግ ያለ ይመስላል። በቅርብ ዓመታት የተነሱ የሳተላይት ምስሎች በትራያንግሉ ሰማይ ላይ እንግዳ የሆኑ 6 ማዕዘን ቅርጽ ያላቸው ደመናዎች አሳይተዋል። ሳይንቲስቶች እነዚህን ደመናዎች የአየር ቦምቦች ብለዋቸዋል። እነዚህ ደመናዎች በሰዓት እስከ 270 ኪሎ ሜትር የሚጓዝ እጅግ ኃይለኛ ንፋስ ወደ ታች ይተኩሳሉ። ይህ ንፋስ ልክ እንደ ግዙፍ መዶሻ አውሮፕላኖችን ሰባብሮ ወደ ባህሩ ይጥላቸዋል። በትላልቅ መርከቦች ላይም እስከ 14 ሜትር የሚረዝፍ ግዙፍ ማዕበል ይፈጥራል። ይህ ምናልባት አውሮፕላኖቹን ድንገተኛ መጥፋት ሊያብራራ ይችላል። ነገር ግን ለምን አንድም ፍርስራሽ እንደማይገኝ አሁንም መልስ አልተገኘም። በህይወት የተረፉት ጥቂት ፓይለቶች የሚናገሩት ታሪክ ግን ከሳይንስ በላይ ነው። ሁሉም የሚስማሙበት አንድ ነገር አለ። ቢጫ ብርሃን ወደ ትራያንግሉ የገቡና የተመለሱ ሰዎች ሰማዩ በድንገት ወደ ቢጫነት እንደሚቀየር፣ ኮምፓሳቸው እንደሚያብድና አውሮፕላናቸው በራሱ ኃይል እንደሚሳብ ይናገራሉ። ይህ በራሱ በትራያንግል ውስጥ የሚገኝ እጅግ ከፍተኛ የሆነ የኤሌክትሮማግኔቲክ ኃይል እንዳለ ይጠቁማል። አንዳንድ መርማሪዎች እንደሚሉት ይህ ኃይል የሰው ልጅ ገና ያልደረሰበት የፊዚክስ ሕግ ውጤት ሊሆን ይችላል። ምናልባትም ይህ ቦታ የምድር የተፈጥሮ በር ሊሆን ይችላል የሚል ግምትም ዛሬም እንደቀጠለ ነው። የቤርሙዳ ትራያንግል ታሪክ የሚያስተምረን አንድ ትልቅ ሕግ አለ። የሰው ልጅ ምንም ያህል ሁሉን ማውቃለሁ ቢልም ተፈጥሮ ግን አሁንም ሚስጥሯን አልገለጸችም። አንዳንዶች በትራያንግሉ የሚጠፉት መርከቦች ቁጥር ከሌላው የውቅያኖስ ክፍል አይበልጥም ይላሉ። ነገር ግን በሌላው ውቅያኖስ የሚጠፉ መርከቦች ፍርስራሽ ወይንም ደግሞ ምልክት ይገኛል። በትራያንግሉ ግን ሁሉም ነገር በአየር ላይ እንደ ጉም ነው የሚጠፋው። ታሪኬን ስጀምር ስለ ፍላይት 19 ነግራችሁ ነበረ። በቤርሙዳ ትራያንግል መርማሪዎች ታዋቂውን የፍላይት 19 5 አውሮፕላኖች ፍርስራሽ ለማግኘት የውቅያኖሱ ግርጌ በሶናር ሲፈትሹ ነበረ። በድንገት በራዳራቸው ላይ 5 የአውሮፕላን ቅርጾች በአንድ ላይ ተሰልፈው ታዩ። መርማሪዎቹ በደስታ ፈነጠሱ። የዓለምን ትልቁን ሚስጥር ፈታን፣ ፍላይት 19ን አገኘን ብለው ለዓለም ዜና አሰራጩ። ነገር ግን ጠልቀው ገብተው ፍርስራሹን ሲመረምሩ ያዩት ነገር ይበልጥ አስደነገጣቸው። የተገኙት 5 አውሮፕላኖች በትክክልም የባህር ኃይል አውሮፕላኖች ነበሩ። ነገር ግን ፍላይት 19 አልነበሩም። እነዚህ 5 አውሮፕላኖች በተለያዩ ጊዜያትና በተለያዩ አጋጣሚዎች የጠፉ ነበሩ። ነገር ግን በሆነ ባልታወቀ ምክንያት በአትላንቲክ ውቅያኖስ ግርጌ ላይ ልክ እንደ ሰልፍ በአንድ ላይ ተሰልፈው ተገኙ። በተለያዩ ዓመታት የጠፉ አውሮፕላኖች እንዴት በአንድ ስፍራ በአንድ ሰልፍ ሊገኙ ቻሉ? ማዕበሉ ሰብስቦ አመጣቸው ወይንስ ውቅያኖሱ የራሱ የሆነ የመቃብር ስፍራ አለው? ይህ ግኝት ሚስጥሩን ከመፍታት ይልቅ ትራያንግሉ የጠፋትን ነገሮች በሚስጥራዊ መንገድ ያከማቻል የሚለውን ጥርጣሬ ይበልጥ አጥንቶታል። እናንተስ የትኛውን መላምትና ግምት ትከተላላችሁ? በእርግጥ አትላንቲክ ሲቲ አለ ወይንስ ደግሞ ትሩ ኖርዝ እና ማግኔቲክ ኖርዝ ይገናኛሉ? ወይንስ ደግሞ ሌላ ሳይንቲስቶች ፈጽሞ ያልደረሱበት
ሌላ በቤርሙዳ ትሪያንግል ውስጥ የሚፈጠር ተፈጥሯዊ ወይም ደግሞ ሰው ሰራሽ ነገር አለ? አስተያየታችሁን በአስተያየት መስጫ ውስጥ ግለጹልኝ። ስለተከታተላችሁኝ አመሰግናለሁ።